ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 8ን ጀምረን ነበር። ፕሮባቢሊቲ ዛሬ ራንደም ኤክስፐሪመንትስ ኤንድ ዜር አውትካምስን እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ራንደም ኤክስፐሪመንትስ ኤንድ ዜር አውትካምስ Activity 8.7 Find the sample spaces for each of the following random experiments ይላል። እንግዲህ tossing a coin ይላል። እንግዲህ ኮይን ወደ ላይ ስንወረውር ሳምፕል ስፔሳችን ምን ሊሆን ይችላል? የምናገኘው ወይ ሄድ ነው ኦር ደግሞ ቴል ነው ማለት ነው። ከዚህ ውጪ ምንም አይነት አማራጭ የለንም። ቢ tossing a pair of coins እንግዲህ ሁለት ሳንቲሞችን በአንዴ ወደ ላይ መወርወር ወይም አንዱንም ሊሆን ይችላል ሁለቴ ወደ ላይ መወርወር ማለት ነው። ሶ በዚህ ኬዝም የምናገኘው ምንድነው ማለት ነው? ሄድ ልናገኝ እንችላለን፣ ሄድ ቴል ልናገኝ እንችላለን፣ ቴል ሄድ ልናገኝ እንችላለን፣ ቴል ልናገኝ እንችላለን ማለት ነው። ሶ ይሄ አማራጭ ነው ያለን። ሮሊንግ ኤ ዳይ እንግዲህ ዳይ ከአንድ እስከ 6 ነጠብጣብ አለበት ማለት ነው። ሶ ወይ 1 ወይ 2 ወይ 3 ወይ 4 ወይ 5 ወይ 6 እነዚህ ነው ልናገኝ የምንችለው። ሶ ሳምፕል ስፔሳችን ምን ይሆናል ማለት ነው? 1 2 3 4 5 6 ይሄ ይሆናል ማለት ነው። From activity 8.7 you have observed that if the experiment is repeated under identical conditions it doesn't necessarily produce the same results every time. But the outcome in a trial is one of the several possible outcomes which can be defined as random experiment or probability experiment. እንግዲህ ተመልከቱ አሁን አንድ ኮይንን ለምሳሌ ወደ ላይ ብንወረውር ማለት ነው እዚህ ጋር እንዳየነው under identical condition ሁሌ የምናገኘው አውትፑት ምን ላይሆን ይችላል ማለት ነው? ተመሳሳይ ላይሆን ይችላል። መጀመሪያ ወደ ላይ ስወረውር ሄድ ላገኝ እችላለሁ፣ ቀጥሎ ስወረውር ቴል ላገኝ እችላለሁ ማለት ነው። ተመሳሳይ ውጤት ላላገኝ እችላለሁ። እንዲሁም በተመሳሳይ ሁለቴም ወደ ላይ በወረውር ሄድ መጀመሪያ ላይ ላገኝ እችላለሁ፣ ቀጥሎ ግን ቴል ላገኝ እችላለሁ፣ ወይ ቴል ሄድ ወይ ሄድ ቴል ላገኝ እችላለሁ ማለት ነው። ዞሮ ከዚህ ከሳምፕል ስፔሱ አይወጣም ማለት ነው። ከሳምፕል ስፔሱ አይወጣም። ዳዩንም ወደ ላይ ብንወረውረው በአንድ ሊያርፍ ይችላል፣ ወይ በሁለት ወይ በሶስት ወይ በአራት ወይ በአምስት ወይ በስድስት ማለት ነው። በተመሳሳይ ኮንዲሽን ውስጥ እንኳን አድርገን ይሄንን ኤክስፐሪመንት ብንሰራ የምናገኘው አውትካም ከነዚህ ውስጥ አንዱ ይሆናል እንጂ ኤግዛክትሊ ይሄ ነው ብለን ደፍረን መናገር አንችልም ማለት ነው። Definition 8.7 A random experiment is any well-defined procedure that produces an observable outcome that could not be perfectly predicted in advance ማለት ነው። ለምሳሌ ሳንቲም ወደ ላይ ብንወረውር ሄድ ሊሆን ይችላል ወይም ቴል ሊሆን ይችላል ማለት ነው። የሚሰጠን አውትፑት ወይም ውጤቱ ወይ ሄድ ወይ ቴል ሊሆን ይችላል። አሁን ከነዚህ ውስጥ አንዱ ሊሆን እንደሚችል እናውቃለን፣ ግን ገና አውትካሙን ሳናይ ሄድ ነው የሚሆነው ብለን እርግጠኛ ሆነን መናገር አንችልም ማለት ነው። ፕሮሲጀሩ ይታወቃል፣ ወደ ላይ ነው የምንወረውረው። ከዛ መሬት ላይ በሚያርፍበት ሰዓት ሄድ ልናገኝ እንችላለን ወይ ቴል ልናገኝ እንችላለን። ነገር ግን ወደ ላይ ከመወርወራችን በፊት እርግጠኛ ሆነን ሄድ ይሆናል ብለን መናገር አንችልም ማለት ነው። ሄድ እኮ ልናገኝ እንችላለን፣ ግን ቴልም ሊሆን ይችላል። Example 1 Tossing a fair coin is a random experiment. እንግዲህ ሳንቲም ወደ ላይ መወርወር ማለት ነው። ሄድ ሊሆን ይችላል የምናገኘው፣ ቴል ሊሆን ይችላል የምናገኘው። በትክክል ግን ይሄ ነው የሚሆነው ብለን አስቀድመን መናገር አንችልም ማለት ነው። ሮሊንግ ኦፍ ኤ ዳይ ኢዝ ኤ ራንደም ኤክስፐሪመንት ይለናል። ሶ ዳይም ላይ አይታችኋል ከ1 እስከ 6 ነው። 3 4 5 6 ከነዚህ ውስጥ አንዱ እንደሆነ እናውቃለን የምናገኘው ውጤት ማለት ነው። ይሄ ነው ብለን ግን ደፍረን መናገር አንችልም። እንዲሁም drawing a card from a pack of cards is a random experiment። በተመሳሳይ ከአንድ ካርታ ውስጥም አንድ ከ52 ካርታዎች ውስጥ 52 ካርታ ነው በአጠቃላይ አንዷን መዘን ብናወጣ 5 ቁጥር ነው ብለን ደፍረን መናገር አንችልም ማለት ነው። ሊሆን እኮ ይችላል፣ ግን ራንደም ኤክስፐሪመንት ስለሆነ በትክክል ይሄ ነው ብለን ደፍረን መናገር አንችልም ማስቀድመን ማለት ነው። Definition 8.8 እንግዲህ ሳምፕል ስፔስን ከዚህ በፊት አይተናል። is the set of all possible outcomes of a random experiment associated with it and denoted by s ማለት ነው። ለምሳሌ ኮይን ወደ ላይ ብንወረውር ሳምፕል ስፔሳችን ይሄ ነው የሚሆነው። ሄድ ልናገኝ እንችላለን ወይም ቴል ልናገኝ እንችላለን። እንዲሁም ዳይ ወደ ላይ ብንወረውር ሳምፕል ስፔሳችን ምን ይሆናል?
1 2 3 4 5 6 የፈለገ ነገር ቢመጣ የምናገኘው ከኤክስፐሪመንቱ የምናገኘው ውጤት ከሁለቱ አንዱ ነው የሚሆነው። እዚህም ብንመጣ ከ1 እስከ 6 ካሉት ውስጥ አንዱ ነው የሚሆነው ማለት ነው በአንድ ኤክስፐሪመንት የምናገኘው። እየደጋገምን ስንሄድ የተለያዩ ልናገኝ እንችላለን፣ ግን ከነዚህ ውጪ አይወጣም ማለት ነው። በዳይ ኬዝ በኮይን ኬዝ ደግሞ ከነዚህ ሁለቱ ሊወጣ አይችልም ማለት ነው። ኤግዛምፕል 2 ፋይንድ ዘ ሳምፕል ስፔስስ ፎር ድሮዊንግ ዋን ካርድ ፍሮም አን ኦርዲነሪ ዴክ ኦፍ ካርድስ ይለናል። እንግዲህ 52 ካርታ ነው የሚኖረን። ሶ ኤስ ኢዝ ኢኳልስ ቱ ብለን እንግዲህ እነዚህን ያው በዚህ መልኩ ማስቀመጥ እንችላለን ማለት ነው። ይሄ ሳምፕል ስፔሳችን ይሆናል። አንድ ካርታ ከዚህ ውስጥ መዘን ብናወጣ ከነዚህ ከ52ቶቹ ውስጥ አንዱ ነው የሚሆነው ማለት ነው። ኤግዛምፕል 3 ፋይንድ ዘ ፖሲብል አውትካምስ ኦፍ ሴሌክቲንግ ኤ 4 ዲጂት ፒን ፍሮም ከ0 እስከ 9 ማለት ነው። ይሄ ነገር ፐርሚቴሽን ነው ወይስ ኮምቢኔሽን ፕሮብለም ነው? ፐርሚቴሽን ነው። ምክንያቱም ይሄ ፒን ነው። ተመልከቱ 1 2 3 4 እና 4 3 2 1 በምንም ተአምር ተመሳሳይ ሊሆኑ አይችሉም። ለምን? ፒን ነው። ይሄ ፓስወርድ በሉት፣ ፓስወርድ ማለት ነው። ስለዚህ ይሄ ፕሮብሌሙ ምንድነው ማለት ነው? ፐርሚቴሽን ነው። ሴሌክት እናደርጋለን ከዛ አሬንጅ እናደርጋለን ማለት ነው እንጂ 1 2 3 4 4 3 2 1 ተመሳሳይ ነው ብለን መናገር አንችልም ማለት ነው። ልክ ከዚህ በፊት ኤቢ እና ቢኤ የተለያዩ ናቸው እንዳልነው ማለት ነው። ሶ አሁን ይኸው እንግዲህ 10 አማራጭ አለን። ከዛ ውስጥ 4 ነው የምንመርጠው። መደጋገም እንችላለን፣ ምንም ሪስትሪክሽን የለም። 1 2 3 4 እዚች ጋር ያለችው ፖዚሽን አንድ ቁጥር ብመርጥ ማለት ነው ስንት አማራጭ አለኝ? 10 አማራጭ አለኝ። 0ን ልመርጥ እችላለሁ፣ 1ን ልመርጥ እችላለሁ፣ 2ን ልመርጥ እችላለሁ እስከ 9 ማለት ነው። እዚህ ጋር የመረጥኩትን ቁጥር መርጬ እንደገና ደግሜ ልመርጥ እችላለሁ። ፓስወርዴን 000 ላደርግ እችላለሁ፣ 1111ም ላደርግ እችላለሁ። መደጋገም አይቻልም የሚል ሪስትሪክሽን አልተሰጠኝም። ስለዚህ ለሁለተኛውም ፖዚሽን 10 አማራጭ አለኝ ማለት ነው። ከ0 ከ1 ከ2 ከ3 ከ4 ከ5 ከ6 ከ7 ከ8 ከ9 ውስጥ ለመምረጥ እዚህም በተመሳሳይ እዚህም በተመሳሳይ ይሄንን አባዙት ስንት ይመጣል? ይሄ 10,000 ወይም 10 ዘ ፓወር ኦፍ 4 ማለት ነው። ይሄን ያክል ፖሲብል አውትካም አለን ማለት ነው። ኤግዛምፕል 4 a box contains 24 different balls. Find the number of possible outcomes when you select 3 balls from the box. እዚህ ጋር አሁን ኦርደር ማተር አያደርግም። ይሄ ኮምቢኔሽን ፕሮብሌም ነው ማለት ነው። 24 ከዛ በቃ 3 ኳስ ሴሌክት ማድረግ ነው የተባልነው። እዚህ ጋር መጥቼ 3 ያስቀምጣለሁ ማለት ነው። ይሄ ምን ይሆናል? 24 ፋክቶሪያል ኦቨር የሁለቱን ልዩነት ወሰዱ። 24 ሲቀነስ 3 21 ነው። 21 ፋክቶሪያል ሲባዛ በ3 ፋክቶሪያል እኩል ይሆናል 24 ሲባዛ በ23 ሲባዛ በ22 ሲባዛ በ21 ፋክቶሪያል ኦቨር 21 ፋክቶሪያል ሲባዛ 3 ፋክቶሪያል ማለት ደግሞ ምን ማለት ነው? 6 ማለት ነው። 6 ምክንያቱም 3 ፋክቶሪያል ኢዝ ኢኳልስ ቱ 3 ታይምስ 2 ስለሆነ ታይምስ 6 እንበል እዚህ ጋር። አሁን እዩ 21 ፋክቶሪያል በ21 ፋክቶሪያል በ6 1 በ6 4 ይሆናል። ይሄ ሶ 23 ሲባዛ 4 በ22 88 ይሆናል ማለት ነው። ካልኩሌተር ተጠቀሙና አባዙት 2024 ፖሲብል አውትካምስ ይኖረናል ማለት ነው። ኤክሰርሳይዝ 8.12 የመጀመሪያ ጥያቄ ፋይንድ ዘ ሳምፕል ስፔስ ፎር ዘ ጀንደር ኦፍ ዘ ችልድረን ኢፍ ኤ ፋሚሊ ሃዝ 4 ችልድረን። እንግዲህ ጀንደር ሁለት አማራጭ ነው ያለን፣ ወይ ቦይ ወይ ገርል ማለት ነው። እዚህ ጋር ደግሞ 4 ልጆች አሉ። ሶ በአጠቃላይ 2 ዘ ፓወር ኦፍ 4 ሳምፕል ስፔስ ይኖረናል ማለት ነው። ይሄ ስንት ይሆናል? 16። አሁን ይሄ እንግዲህ 4ቱም ወንዶች ሊሆኑ ይችላሉ። 3ቱ ወንዶች አንደኛዋ ሴት እያልን ብንዘረዝር ይሄ 16 ፖሲቢሊቲ ያለን ማለት ነው። ሶ ሳምፕል ስፔሳችን ይሄንን ይመስላል። ሁለተኛ ጥያቄ a fair dice thrown how many favorable outcomes are there for getting an even number ይለናል። እንግዲህ ዳይ ወደ ላይ ስንወረውር ልናገኝ የምንችለው አውትፑት ወይም አውትካም ማለት ነው 1 ሊሆን ይችላል፣ 2 3 4 5 6 ከነዚያ ያወጣም ማለት ነው። ሳምፕል ስፔሱ ይሄ ነው። አሁን ኢቭን ነው የፈለግነው። 2 4 እና 6 ማለት ነው። ስለዚህ ስንት አማራጭ አለን ማለት ነው? 3 አማራጮች አሉን ማለት ነው። ኢቭን የመሆን 2 ሊሆን ይችላል፣ 4 ሊሆን ይችላል፣ 6 ሊሆን ይችላል። ምክንያቱም ሃው መኒ ይላል እዚህ ጋር
መልሳችን 3 ይሆናል። ሶስተኛ ጥያቄ find the sample space for drawing one card from an ordinary deck of cards ይለናል። እንግዲህ ያው ዘርዝረን መጨረስ አንችልም፣ በዚህ መልኩ ግን ማስቀመጥ እንችላለን። ሳምፕል ስፔሳችን ይሄንን ይመስላል ማለት ነው። ከነዚህ ውጪ ምንም አይነት ካርታ የለም። አራተኛ ጥያቄ find the possible outcomes of the football match between ቅዱስ ጊዮርጊስ ነው ይሄ ሴንት ጆርጅ and ኢትዮጵያን ኮፊ for each team draw, lose or win ማለት ነው። አሁን እንግዲህ ተመልከቱ ሳምፕል ስፔሳችንን ኤስ እንበለው። ድሮ ሊሆን ይችላል፣ አቻ ሊወጡ ይችላሉ፣ አንደኛው ሊሸነፍ ይችላል ወይ ደግሞ ሊያሸንፍ ይችላል ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? ፖሲብል አውትካማችን ይሆናል። ከዚህ ውጪ ሊሆን አይችልም። ምናልባት ወደ ፕሮባቢሊቲ ሄደን ቅዱስ ጊዮርጊስ የማሸነፍ ፕሮባቢሊቲው ምን ያህል ነው ብትባሉ 1 2 ስለሆኑ 1/2 ነው ብላችሁ ከመለሳችሁ መልሱ ምን ይሆናል? ስህተት ነው የሚሆነው ማለት ነው። ምክንያቱም ሳንቲም እንኳን ወደ ላይ ስንወረውር ፌር ኮይን ተብሎ ነው የሚሰጠን። ፌር ኮይን ማለት ነው አንደኛው ወደ ሌላኛው ያላደላ ማለት ነው። አሁን እዚህ ጋር መተን የነዚህን ፕሮባቢሊቲ ለመስራት ምን ማድረግ አለብን ማለት ነው? የሁለቱንም ክለቦች ሂስትሪ ወደ ኋላ ሄደን ማየት አለብን ማለት ነው። ለምሳሌ የኢትዮጵያ ብሔራዊ ቡድን ከብራዚል ብሔራዊ ቡድን ወይም ከአርጀንቲና ብሔራዊ ቡድን ጋር ቢጫወት 2 ስለሆኑ ፕሮባቢሊቲ 1/2 ነው ማለት አንችልም። ምክንያቱም የብሔራዊ ቡድኖቹ የኋላ ታሪክ ይታያል ማለት ነው። የትኛው ሊያሸንፍ እንደሚችል ለምሳሌ አንደኛው 90% 95% ሊሰጠው ይችላል የማሸነፍ እድል፣ ሌላኛው ደግሞ የማሸነፍ እድሉ 5% ኢቭን 4% ኦር 2%ም ሊሆን ይችላል ማለት ነው። ፕሮባቢሊቲ ስለሆነ ብቻ ሲምፕሊ 1/2 እንዳትሉ፣ እንደዚህ አይነት ስህተት እንዳሰሩ። Example 5 each of 5 cards has one of the letters A, B, C, D and E on them. The cards are shuffled. Find number of different arrangements ወይም ፖሲብል አውትካምስ ማለት ነው። እንግዲህ እዚህ ጋር አሬንጅመንት ይላል። ፐርሙቴሽን ነው ማለት ነው ፕሮብሌሙ። ሲምፕሊ 5 ካርድ ስለሆነ ወይም ABCD እስከ E ስለሆነ 5 ፋክቶሪያል ይሆናል ማለት ነው። ይሄ ማለት ደግሞ 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 120 ይሆናል። ኖት outcomes of a random experiment are said to be equally likely when each element has equal chance of being chosen. ለምሳሌ ሄድ ቴል ይሄ ሳምፕል ስፔስ ቢኖረን ወይም ለዳይ 1 2 3 4 5 6 ይሄ ቢኖረን ፕሮባቢሊቲ ኦፍ ጌቲንግ ሄድ ፕሮባቢሊቲ ኦፍ ጌቲንግ ቴል ሁለቱም ምንድን ናቸው? እኩል ናቸው። 1/2 ማለት ነው። ሄድ የማግኘትና ቴል የማግኘት ፕሮባቢሊቲያችን ምንድነው? እኩል ነው። 1/2 ነው ማለት ነው። ስለዚህ ኢኳሊ ላይክሊ ናቸው ማለት ነው። እንደገና ወደ ዳዩን ብንመጣ 1ን የማግኘት ፕሮባቢሊቲያችን፣ 2ን የማግኘት ፕሮባቢሊቲያችን፣ 3ን የማግኘት ፕሮባቢሊቲያችን፣ 4ን የማግኘት ፕሮባቢሊቲያችን እንዲሁም 5ን የማግኘት ፕሮባቢሊቲያችን እና 6ን የማግኘት ፕሮባቢሊቲያችን ምንድነው? እኩል ነው። የሁሉም 1/6 ነው ማለት ነው። ፕሮባቢሊቲያቸው እኩል ስለሆነ ኢኳሊ ላይክሊ ኢቨንቶች ናቸው ማለት ነው። ኤግዛምፕል 6 in tossing a coin any one of the outcomes H or T has an equal chance of appearing at the top. ሄድ የመሆንና ቴል የመሆን እድሉ እኩል ነው ማለት ነው። thus they are considered as equally likely ናቸው ማለት ነው። equally likely. Note, in a random experiment, the outcomes which ensure the occurrence of a particular result is called favorable outcomes to that particular result. ለምሳሌ ኮይን ወደ ላይ ወርውሬ ሄድ ከሆነ የምፈልገው ይሄ ምንድነው ማለት ነው? ለኔ favorable outcome ነው ማለት ነው። ቴል ከሆነ የምፈልገው ይሄ ቴል ለኔ favorable outcome ነው ማለት ነው። Example 1a, there are 4 blue marbles and 1 red marble in a jar. You pick up 1 marble from the jar. What is the number of favorable outcomes to get a red marble only? አሁን እንግዲህ ሬድ ማርብል ነው የፈለግነው ማለት ነው። ስንት ሬድ ማርብል ነው ያለን? እዚህ ጋር አንድ ብቻ ነው ያለን።
ስለዚህ ልናገኝ የምንችለው ፌቨረብል አውትካም ስንት ይሆናል? አንድ ብቻ ይሆናል ማለት ነው። ለምን? አንድ ሬድ ማርብል ብቻ ነው ያለን። የፈለግነውስ አንድ ያንኑ ሬድ ማርብል ነው ማለት ነው። ሶ የሚኖረን እድል አንድ ይሆናል ማለት ነው። B, if you draw one slip from a box that contains 12 slips of paper numbered 1 to 12, how many favorable outcomes are there for choosing a slip with an even number on it ይለናል። እንግዲህ ከ1 እስከ 12 ነው ተመልከቱ። ከ1 እስከ 12 ነው። ኢቨን ነምበር ነው የፈለኩት እንግዲህ እንደ ፌቨረብል አውትካም ማለት ነው። ሶ ማማ ይኖረኛል 2 4 6 8 10 እና 12 እነዚህ አሉኝ ማለት ነው። ሶ እንቁጠር 1 2 3 4 5 6 ፌቨረብል አውትካም አለኝ ማለት ነው። See, in picking a playing card from a pack of 52 cards, what is the number of favorable outcomes to get a picture card ይለናል። እንግዲህ አጠቃላይ 52 ካርድ እንዳለን እናውቃለን። ከነዚህ ውስጥ ደግሞ ፒክቸሮቹ እነዚህ ናቸው። 1 2 3 4 1 2 3 ስለዚህ 3 ሲባዛ በ4 ስንት ይሆናል? 12 ማለት ነው። ስለዚህ 12 ፌቨረብል አውትካም አለን ማለት ነው። ምክንያቱም የምንፈልገው ምን ስለሆነ ፒክቸር ካርድ ስለምንፈልግ ያሉን ፒክቸር ካርዶች ብዛት ደግሞ 12 ነው። ሶ ፌቨረብል አውትካሙ 12 ይሆናል። ኤክሰርሳይዝ 8.13 what is meant by equally likely እንግዲህ ይሄንን አይተናል። having the same chance of occurrence ማለት ነው። ለምሳሌ ኮይን ወደ ላይ ብንወረውር ሄድ የማግኘት ፕሮባቢሊቲያችን እና ቴይል የማግኘት ፕሮባቢሊቲያችን ምንድነው? እኩል ነው። 1/2 ነው። ሶ ይሄ ምንድነው ማለት ነው? ኢኳሊ ላይክሊ ነው ማለት ነው። ሁለተኛ ጥያቄ two balls are to be selected with replacement from a bag that contains one red, one blue, one green and one orange ball. Use the counting principle to determine the number of favorable outcomes to get blue ይለናል። to get blue እንግዲህ ሁለት ኳስ ነው የመረጥነው ማለት ነው። አሁን እንደዚህ እናርግ እስኪ። በመጀመሪያው ኬዝ ልክ መጀመሪያ ላይ ብሉ ብናገኝ አንድ ብሉ ማለት ነው። አንድ ብሉ ነው ያለን። ሁለተኛ ላይ ያለው የፈለገውን ይሁን ሬድ ይሁን ብሉ ይሁን ግሪን ይሁን ወይም ኦሬንጅ ይሁን ምንም ችግር የለም ማለት ነው። 4 ይሄ ይሆናል ማለት ነው። ኦር ደግሞ መጀመሪያ ላይ ከብሉ ውጪ ያሉትን ብናገኝ ምን ሬድ ሊሆን ይችላል፣ ግሪን ሊሆን ይችላል ወይም ኦሬንጅ ሊሆን ይችላል። ስንት አማራጭ አለኝ? 3 አማራጭ አለኝ ማለት ነው። ከዛ መጨረሻ ላይ ብሉ ባገኝ 1 ሶ እነዚህን ምን ማድረግ ነው? እናበዛና እነዚህን መደመር ይሆናል ማለት ነው። ሶ ይሄ 4 ሲደመር 3 ስንት ይሆናል? 7 ይሆናል ማለት ነው። ይሄ አንደኛው መንገድ ነው። ሌላኛው መንገድ 4 ናቸው እንግዲህ ዊዝ ሪፕሌስመንት ነው። መጀመሪያ ከአራቱ አንድ የመምረጥ 4 ፖሲቢሊቲ አለኝ። እንደገና መልሼ የመረጥኩትን መልሼ አስገብቼ አሁንም 4 ኳስ ነው የሚኖረኝ። አሁንም ብመርጥ 4 አማራጭ አለኝ። በአጠቃላይ ይሄ ስንት ሆነ ማለት ነው? 16 ሆነ ማለት ነው። 16 ሆነ። አሁን ብሉ የማልመርጥበትን እድል ደግሞ 3 አማራጭ አለኝ መጀመሪያ ላይ ወይ ሬድ ወይ ግሪን ወይ ኦሬንጅ ልመርጥ እችላለሁ ማለት ነው። ቀጣይም ላይ እንደዛው በጥቅሉ ስንት ሆነ? 9 ሆነ ማለት ነው። አሁን እዩ አጠቃላይ ፖሲቢሊቲው 16 ነው። ከዛ ውስጥ ብሉም ማልመርጥበት ፖሲቢሊቲ ደግሞ ስንት ነው? 9 መንገዶች አሉ 9። ስለዚህ ከዚህ ይሄን ስናቀናንስ 7 እናገኛለን ማለት ነው። ይሄኛው ብሉ የማልመርጥበት ፖሲቢሊቲ ነው። ይሄ ቶታል ፖሲቢሊቲ ነው። ብሉም ማልመርጥበትን ፖሲቢሊቲ ከቶታሉ ላይ ስቀንስ ምን አገኛለሁኝ? ብሉ የማገኝበትን ፖሲቢሊቲ ያገኛለሁ ማለት ነው። ሶ መልሳችን 7 ይሆናል። ሶስተኛ ጥያቄ each of 5 cards has one of the letters A, B, C, D and E on them. The cards are shuffled. What is the number of favorable outcomes that the letters A and B are together? A እና B አንድ ላይ ናቸው ማለት ነው። ሶ A እና B አንድ ግሩፕ ይፈጥራሉ። ከዛስ C, D, E ይሄ ይኖረናል ማለት ነው። አሁን ይኸው እንግዲህ ስንት ነው በአጠቃላይ ያለን ቁጥር? 4 ነው። ሶ እነዚህን አሬንጅ እናርግ ብንል በ4 ፋክቶሪያል ወይ አሬንጅ ልናደርግ እንችላለን። እዚችኛው ውስጥ ገብተን ስናይ ደግሞ AB BM ሊሆን ይችላል።
ኤቢም ሊሆን ይችላል። ስንት አማራጭ አለ? ሁለት አማራጭ አለ። ወይም በቱ ፋክቶሪያል ወይ አሬንጅ ልናደርገው እንችላለን ማለት ነው። ከዚህ ላይ 4 ሲባዛ በ3 ሲባዛ በ2 ሲባዛ በ2 4 በ3 12 ይሆናል። 2 በ2 4 ከዚህ ላይ 48 እናገኛለን። አራተኛ ጥያቄ in a certain states lottery 48 balls numbered 1 through 48 are placed in a machine and 6 of them are drawn at random. If the 6 numbers drawn match the numbers that a player had chosen, the player wins 1 million birrs. In this lottery, the order the numbers are drawn in doesn't matter. Find the number of favorable outcomes of the lottery drawn that you win 1 million birr prize if you purchase a single lottery ticket. እንግዲህ የገዛነው ትኬት ስንት ነው? አንድ ነው። አንድ ከሆነ የሚኖረንም ፌቨረብል አውትካም ስንት ነው የሚሆነው ማለት ነው? አንድ ነው ማለት ነው። መቼም አንድ ሎተሪ ይዤ የማሸነፍ እድሌ ብዙ ነው ብዬ ማውራት አልችልም። 10 ብገዛስ 10 ሎተሪ ትኬት ብገዛ ማለት ነው ፌቨረብል አውትካሚ ስንት ይሆናል? 10 ይሆናል። አሁን ግን የተገዛው ስንት ነው? ሲንግል ነው፣ አንድ ነው የተገዛው ማለት ነው። ስለዚህ ፌቨረብል አውትካማችን አንድ ይሆናል።